መናፍቃንና ታድሶና ልብሴ እስኪበላሽ ማተብ እስኪበጣ አንገቴ እንደዚህ እስኪበልስ ድረስ ወይ መማር ወይ ማንበብ ወይ መጸለይ ለሚከብዳቸው ሰዎች ልጆቼ ይላል ቅዱስ ጳውሎስ ልጆቼ ይላል ቅዱስ ጳውሎስ እኔ በጣም ነው የሚያሳዝነኝ ይሄ ቃል ልጆቼ ይላል ክርስቶስ በእናንተ እስኪሳል ድረስ ምጥ ይዘኛል ይላል ማርያምን ማድነቅ ይቻላል ማምለክ ግን አይቻልም ማርያምን ማድነቅ ይቻላል ማምለክ ግን አይቻልም ማርያም በሰውና በእግዚአብሔር መሃል ሆና አታማልድም እንደ ድንቁርና ያለ ጌትነት የለምጭ ከክርስቶስ ጋር ፎቶ ተነስቼ መጣው ከክርስቶስ ጋር ፎቶግራፍ ተነስቼ መጣው ብሎ ስልኩ እንደዚህ አንስቶ እንደዚህ ለህዝብ ያሳያል ባለፈው ጊዜ እዚህ ወደ መገናኛ አካባቢ ያለ ሰላም ጤና ይስጥልን ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም ደግሞ የግዕዝ ሚዲያ ቤተሰቦች እንዴት ሰንብታችሁልኛል እንደምንስ አላችሁ ሰላም ናችሁ ወይ ደህና ናችሁ በእያላችሁበት ሁላችሁ ደህና ናችሁ የእግዚአብሔር ፍቅር ከናንተ ጋር ነው አሜን በደንብ አብዝቶ ሰላማችሁን በደንብ ብዝት ያርግልኝ እግዚአብሔር ይመስገን እናንተም ባላችሁበት ሰላም ስትሆኑ እኛም እዚህ ባለንበት ፍቅር ስንሆን ነው አይደል ሁለታችን ተገናኝተን ቆንጆ የሆነ ቀንን ምናሳልፈው ቀናችሁ የተባረከና የተቀደሰ ይሁንላችሁ ዕለተ ቅዳሜት እጅግ በጣም ትልቅ ቀን ናት አይደል አዎ በጣም ትልቅ በዛሬው ዕለት እነዚህን ቪዲዮዎች ይዤላችኋለሁ አዳዲስም ናቸው ዛሬ ወቅታዊ የሆኑ መርሃ ግብሮችንም አዘጋጅቼላችኋለሁ ስለዚህ በተቻላችሁ አቅም ባላችሁበት አራፍ ብላችሁ መርሃ ግብሩ እንድትከታተሉ በአክብሮት ጋብዛችኋለሁ እኔ ዲያቆን አቤሜሌክ ነኝ ሁሉ ጊዜ ወደ እናንተ ያው ከሰታለሁኝ እናንተ ይሄ ቪዲዮ ለመጀመሪያ ጊዜ ከሆነ ወደ እናንተ የመጣው ሰብስክራይብ ምትለዋን በተን እየነካችሁ አብረን እንጓዛለን እንዲሁም ደግሞ አድማጭ ተመልካቾች ከሆናችሁ ደግሞ ለምንድነው ሰብስክራይብ ማታደርጉት ሁሉ ጊዜ ወደ እናንተ ይመጣላችኋል ይሄ ፕሮግራም ግን እስኪ ሰብስክራይብ ምትለዋ ለምንድነው ማትነኩት አዎ የደውል ምልክቷንም ላይክ ማድረጋችሁ እንዳትረሱ ለማለት ያህል እነዚህን ቪዲዮዎች ወደ እናንተ ላሳያችሁ በደንብ እንከታተላችሁ ታዲያ የጎሮጎሮ አባት አባ ገብረ ኢየሱስን በመንገዳችን ላይ ያገኙንን ጥቂት ያሳዩናል እሱንም ማሳያችሁ ይሆናል እንመልከት ልጆቼ ይላል ቅዱስ ጳውሎስ እኔ በጣም ነው የሚያሳዝነኝ ይሄ ቃል ልጆቼ ይላል ክርስቶስ በእናንተ እስኪሳል ድረስ ምጥ ይዘኛል ይላል በእናንተ አይምሮ እስኪሳል ድረስ ክርስቶስ በእናንተ ልብ እስኪሳል ድረስ ጭንቅ ይዘኛል ይላል ቤተክርስቲያን ጭንቅ ላይ ናት ቤተክርስቲያን ምጥ ላይ ናት ክርስቶስን ለትውልዱ ለማሳየት የትውልድ የሚያስቅ ነገር ይፈልጋል ክርስቶስን ሲሰበክን የሚያስቅ ነገር የለም እንዴት አድርገን ሳቅ እንንገራችሁ እንዴት አድርገን ቀልድ እንንገራችሁ እንዴት አድርገን እናዝናናችሁ በመከራ በጅራፍ እንዴት አድርገን እናዝናናችሁ በመስቀል እንዴት አድርገን እናስቃችሁ እንዴት አድርገን መስቀል ላይ እንቀልድ እንዴት አድርገን ወንጌል ላይ እንቀልድ ስለዚህ ምጥ ላይ ናት ቤተክርስቲያኗን በክርስቶስ አምሳል ትሰራለች አካሉ አለ ራሷ ክርስቶስ ነው ይሄ ለማሳየት በቅዳሴ በብዙ መልኩ በአገልግሎት ትጥራለች ሚሰማት የለም አሁንስ ምን ይላታል ትውልዱ ክርስቶስን አትሰብክም ይላታል ክርስቶስን አትሰብክም ይላታል ምጥ ላይ ናት ቤተክርስቲያን ጭንቅ ላይ ናት ቤተክርስቲያን ያምነት መምህራኑ ድንጋይ ላይ ተቀምጠው አሁንም ያስተምራሉ ያምነት መምህራኑ ዛፍ ስር ያስተምራሉ ያምነት መምህራኑ ኮቾሮ እየበሉ ድርቆሽ እየበሉ አንዳንዴም ጦም እያደሩ ያስተምራሉ ክርስቶስን ነው የሚሰብኩት መነኮሳቱ በከተማ እንኳን ብታዩዋቸው ልብሳቸው ክርስቶስን የሚሰብክ ነው በውስጣቸው የሚያስሩት ሰንሰለት አለ ክርስቶስ ይሰበካል ቀዳሾቹ በእሳት እየተቃጠሉ ነው የሚቆዩት መስቀል ነው ነስ አስተምርበት የቆየውበት ሰዓት መስቀል ነው ለቅጽበት ስለ ዓለም ማሰብ አልችልም ታስሬ ነው የቆየው ተቸንክሬ ነው የቆየው ማስበው ቀጥሎ ስለምነግራችሁ ቃል እንጂ ስለ ዓለም አይደለም ማስበው መስቀል ላይ ነው የቆየው እናንተ ተሰቅላችሁ እየሰማችሁ ስትቆዩ ችንካር ነው መስቀል ነው እሱ ጉባኤ መስቀል ነው የቤተክርስቲያን አገልግሎት መስቀል ነው ግርፋት አለው ችንካር አለው ቁስል አለው መወጋት አለው መገፈፍ አለው መገረፍ አለው ዝማሬ መስቀል ነው እና ቤተክርስቲያኗ ምጥ ላይ ነው አንዳንዴ መምህራኖቻችን በቃ ለነፍስ ለስጋ የሚሆን አጥንትን የሚያለመልም ቃል እግዚአብሔርን በጆሮአችን ያንቆረቆሩልናል እንዴት ደስ እንዳለኝ በእውነት ነው ብላችሁ አቦ መምህራችን እግዚአብሔር ይስጦት ቃለ ሕይወት ያሰማልናል ደስ አይልም በቃ ቤተክርስቲያን ቲክቶክ የላትም ቤተክርስቲያን
ሾርት የሆኑ ነገሮች ኮሜዲያንስ የላት ቤተክርስቲያን ቀራንዮ ነው ያላት ቤተክርስቲያን መስቀል ነው ያላት ቤተክርስቲያን መከራ ነው ያላት ይሄ ማለት እኮ ዘላለማዊ ደስታችሁን ልትሰጣችሁ እየተዘጋጀችና እየሰራች ነው እጅግ በጣም የሚገርም እኮ ነው አይደል ዘላለማዊ የሆነ ደስታን ዘላለማዊ የሆነ ፍሽታን በሰማይ በመንግስቱ እንድትሰጠን ምድር ቀራንዮን አስተምራ ጭምት ታደርገንና ቤተክርስቲያን ይሄን ነግራን ለዛ ታበቃናለች ማለት ነው እና እጅግ በጣም ነው የወደድኩት በእውነት የመምህራችንን ስብከት ከዚህ ጋር ተያይዞ እንደው እነዚህ ኮሜዲያን የሆኑ ሰዎች ዮናታን አክሊሉ የሚባለው ሰውዬ ፓስተሩ መቼም ያው ስሙን ታውቁታላችሁ ብዬ ነው ላይቭ ላይ ገብቶ ቲክቶክ ላይ ማለት ነው ላይቭ ላይ ገብቶ ሰዎችን የመሰብሰብ የማሳመን ስራ እየሰራ አንድ ኦርቶዶክሳዊ ልጅ ገብቶ ያደረገውን ነገር መቻል ነው ያልቻልኩት በእውነት በጣም ነገር ነው ስሜታዊ ሆኖ ጥፋት አጥፍቷል ልጁ ስሜታዊ ሆኖ ግን በዚህ ልክ መዋረድ ታች መገኘት በጣም ነው የሚያሳፍረው ላሳያችሁ ቪዲዮ ጌታን ብትቀበል እዚሁ ነኮክ ይያሉ እኔም ይያለው እኔ ምለውን ከኔ ጋር ብለህ ጌታን ብትቀበል በጣም ደስ ይለኛል ለኔም ታላቅ ደስታ ይሆናል በሰማይም ታላቅ ደስታ ይሆናል እሺ እኔ ምለውን ከኔ በኋላ በልና ትጸልያለህ ጌታ ኢየሱስ ሆይ አመሰግንሃለሁ ለኔ ስትል ለሞትክ ከሞት እንደተነሳህ አሁን አምኛለሁ አንተን የህይወቴ ቤዛ መድኃኒት አድርጌ ተቀብያለሁ ላንተ ብቻ እሰግዳለሁ አንተን ብቻ አመልካለሁ አንተን ብቻና እናትን ቅድስት ድንግል ማርያምን አመልካለሁ በቅድስት ድንግል ማርያም ለዘላለም እኖራለሁ ለቅድስት ድንግል ማርያም እሞታለሁ እኔ ምሬ ነው ላችሁ በጣም ይገርመኝ ልጁ ምን ሊናገር ይያለ በጣም እዚህ የሚያደርገው ነገር ለመናገር ነው የሞከረውና ቅድስት ድንግል ማርያም አመልካለሁ በል ለምን መሰላችሁ እመቤታችን ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ኃጢአት ርኩሰት ያልነካት ሴት ንጽሕት ቅድስት ናት ይሄ ማለት ምን ማለት መሰላችሁ እሱ እንኳን አምላኬ ነሽ ቢላት እሷ አምላክ እንዳልሆነ ስለምታውቅ ደስ አይላትም አምላካዊ የሆነ ስርዓትን አታከናውንም ሔዋን እኮ የሰማይና የምድር ንግስት ሆይ ሰላም ላንቺ ይሁን ሲላት ደስ አላት ነው የሚለው ሴት ልጅ በጆሮዋ ወንድ ልጅ በሆዱ ከመጡበት ይባላል ከዛ ጀምሮ እኮ የመጣ ታሪክ ነው ይሄ ታሪክ ሔዋንን ሄዶ ዲያብሎስ ጠላታችን ሰይጣን የምድር የሰማይ ንግስት ሆይ ሰላም ላንቺ ይሁን ሲላት ደስ አላት ይላል አዳም ጋር ሄዶ ግን መጀመሪያ ከሷ በፊት የሰማይና የምድር ንጉስ አዳም ሆይ ሰላም ላንተ ይሁን ሲለው ከደስታው ከመናገሩ በፊት አስጠነቀቀው ምን ብሎ እኔ የሰማይ ንጉስ አይደለሁም የምድር እንጂ ብሎ ገሰጸው አያችሁ ከዛ ሄደና ሴትን ለዛ ነው ሴት ልጅ በንግግር በጆሮ በቃ እንዴት ነው ወከክ ትላለች የሚባለውና ከዛ ደግሞ ሔዋንን እንደዛ አድርጓት ሄዳ አበላችሁ አይደለ ስለዚህ በሆዱ ሴት ልጅ ወንድ ልጅን በሆዱ ታሸንፈዋለች ይባላል በታሪክና በጣም የገረመኝ ምንድነው ይሄ ፕሮቴስታንት ማነው ዮናታን አክሊሉ በቃ ብቻ ይመች ማለት በዚህ ልክ አጥተዋል በዚህ ልክ ተነቅቶባቸዋል በዚህ ልክ ተዋርደዋል እኔ በእውነት ነው የምላችሁ ፕሮቴስታንት እህት ወንድሞቼ እምታደርጉትን እምትሄዱትን እምትከፍሉትን ዋጋ ቀስ ብላችሁ አስቡት እስኪ በጥቂቱም ቢሆን ለመረዳት ሞክሩ ተውት አትሄዱ አላልኩም አትስሙት አላልኩም
የምታደርጉትን ነገር ግን በትክክል አስቡት እያደረጋችሁ ነው አዎ እያደረግን ነው ግን ምናደርገው ነገር ትክክል ነው ወይ የሚለው ነገር ማለት እንደገና በሌላ ላይቭ ላይ ቀርቦ በቃ ይቅርታ ጠይቋል በጣም ማለት እመቤቴ አምላኬ አመልካታለሁ ምናምን ያለው ሶሪ እኔ ያው እንግዲህ ስሜታዊ ሆኜ ምናምን ብሏል ብቻ ከራሱ ካንደበቱ ብንሰማ የተሻለ ሳይሆን አይቀርም ቆይ ካንደበቱ ላሰማችሁ ነገር ግን እሱን ለማስተካከልና ይቅርታ ለመጠየቅ መጥቷል ያለው ሁኔታ ከመጀመሪያው ጀምሮ ያስረዳናል እሱን እንከታተላለን ቀጥላብሽ እሺ ያያ በጣም አመሰግናለሁኝ ያው በሰዓቱ ቲክቶክ እየተጠቀመኝ ነበር ላይቭ ላይ ነበርኩኝ እንደዚህ ስክሮል እያደረኩ ያሳለፉኝ ያየሁ ያለ ሳንቲ እየሰበሰቡ ነበር ሳንቲ የሚሰበስቡት ለኔ ቢጤ ነበር የሚሉት መጨረሻ ላይ እኔ ኮሜንት አደረኩኝ 30 ሺህ ብር አስገብቻለሁ ስላቸው ካንዳንድ ወደ ላይ አስገቡኝ አንተ ምንድነህ አሉኝ እኔ አብራም ባላለው እንደዚህ ነው ግን ኢየሱስን መቀበል ፈልጋለሁኝ ኢየሱስ ማን ነው እንዴት ነው ኢየሱስን መቀበልና ማወቅ ምችለው ብዬ ጥያቄ አነሳውላቸው እና ጥያቄ ሳነሳላቸው ቀጥታውኑ ኢየሱስ አምላክ ነው ኢየሱስን ስትቀበል ሕያው ለዘላለም መንግስት ታገኛለህ ብሎ ዮናታን ሰበከኝ ተቀበል አለኝ እሺ አልኩትኝ እኔ የተቀበልኩት ኢየሱስን ከናቴ ማህፀን ሁኜ ነው ኢየሱስን የማውቀው አምላክ ሁሌም ቅድስት ቤተክርስቲያን የኔ ሃይማኖት የምታስተምረኝ ቅድስት ቤተክርስቲያን አባቶችም ሆነ ካህናት ሊቃውንት ያስተማሩኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ብቻ እንደሆነ አምላክ ነው የተማርኩት የማውቀውም ያንን ነው ነገር ግን ቅድስት ድንግል ማርያም የአምላክ እናት እንደሆነች አውቃለሁኝ እናቱን ከጀ ጌታዬን መድኃኒቴን ኢየሱስ ክርስቶስን ላውቀው አልችልምና እናቱን አክብሬ ጌታዬንም መድኃኒቴንም ኢየሱስ ክርስቶስ አንዱን አምላኬንም አመልከዋለሁ ለማለት ነው የፈለኩትኝ በሰዓቱ አገላለጽ ትክክል አልነበርኩም ተደናግጬም ነበር መደናገጥም ብቻም አይደለም ያስወጡኛል ብዬ ፈርቼ ነበር በሰዓቱ እንደዚህ አይነት ነገር ነው በዚያው ልክ እኔ በሃይማኖቴ ጠለቅ ያልኩ ዕውቀት የለኝም መማር ፈልጋለሁ ማወቅ ፈልጋለሁ ግን ዕውቀት የለኝም ማለት የቅድስት ድንግል ማርያም ክብርን አላውቅም ማለት አይደለም የጌታዬን የመድኃኒቴን የኢየሱስ ክርስቶስን አምላክነት አላውቅም ማለት አይደለም እና በሰዓቱ ታች ላይ የሚያላችሁ ቅድስት ድንግል ማርያምን እንደ አምላክ ያደረኩበት አመልካታለሁ ያልኩት በስተት ነው ማለት የፈለኩትኝ እኔ እንደዚህ አይነት ነገር ነው በድንጋጤ ነው ይቅርታ ጠይቃለሁኝ በእውነት በጣም ነው እናመሰግነው ወንድማችን አብርሃም ይመስለኛል የሚለው ስሙና አዎ አብርሃም በጣም ነው እናመሰግነው እንደው እኔ ራሱ አግኝቼ ባወራህ ደስ ባላይ ነበር የምሬን ነው ቆንጆ አድርጋል ምንም ስህተት የለውም ይኸውልህ እኔ ምን አውቃለሁ መሰላችሁ እናቶቻችን እንዲህ በቤተክርስቲያን ሰሞነኛ ሆኜ እንደውች ነገር አታቋት ይሆን አላውቅም ክርስቲያኖች ሰሞነኛ ማለት በሉ ቁልፍ የሚይዝ ፍሬ ሰሞን የሚባል ቤተክርስቲያን ዲያቆን በየሳምንቱ እየተቀያየርን ፍሬ ሰሞን እንባላለን ቁልፍ እንይዛለን የቤተክርስቲያን እና ሌሊ ሲደወል ደውለን ጨምረን ቤተክርስቲያን ምን ከፍተው አንድ ሳምንት እየተመዳደብን ነው በየተራችን ማለት ነውና ያን ቁልፍ የያዘ ሰው ሰሞነኛ ይባላል እሺ አንድ ዲያቆን ማለት ነው በፍሬ ሰሞን ወይም ደግሞ በሶስተኛነት ገብቶ የሚቀድሰው ዲያቆን ፍሬ ሰሞን ይባላል ገባሬ ሰናይ ንፍቅ እነዚህ ሌላ ጊዜ ገልጽላችኋለሁ በደንብና ፍሬ ሰሞን ሆናችሁ እሁድ ልታስረክቡ ቅዳሜ ቤተክርስቲያን ይጸዳልና የሚያጸዳው ዲያቆኑ ነው ኃላፊነቱን ያለበት ከዛ የሴቶቹን ሰንበት ተማሪዎችን ጠይቆ የወንዶችንም እንዲሁ ሰንበት ተማሪዎችን የሚያስተባብሩችን ሰዎች ጠይቆ አጽድቶ ለእሁድ ለተረኛው ያስረክባልና እንደዛ እየጠረኩኝ ብቻዬን ነበርኩ ደግሞ በእውነት አልመጡልኝም ነበርና እየጠረኩኝ የተወሰነ አገባደድኩ ከዛ የሚገርማችሁ ቤተ መቅደሱን ያው ሌላዎች ሰዎች ስለማይገቡ ቤተ መቅደሱን እኔ ያጸዳው አንድ እናት መተው በስተ ምስራቅ በኩል እንደው ቆመው ኪዳነ ምህረት ነበረች 16 ኪዳነ ምህረት ናት ቤተክርስቲያኗና እንደው እናቴ ኪዳነ ምህረት ወይ ፈጥረሽ አታንገላችኝ እባክሽን ልጆቼን ባሉበት ጠብቂልኝ የእጅሽ ፍጥረት አይደለው ወይ ምናምን እያሉ ይጸልያሉ በእውነት እኚህን ሴትዮ አስቆማችሁ የፈጠራችሁ እግዚአብሔር ነው ብትሉ ስተተኞቹ እናንተ ናችሁ
ለምን መሰላችሁ እግዚአብሔር የልባቸውን መልካምነት ያያል ኪዳነ ምህረት እመቤታችን ወላዲተ አምላክ እኮ የሰው ልጆችን በፍጹም አልፈጠረችም ልትፈጥርም አትችልም አንድያ ልጇ ኢየሱስ ክርስቶስ ወይም ሰማያዊ እግዚአብሔር ብቻ ነው የሰው ልጆችን የሚፈጥረው አለማወቃቸው እንደዛ ብለው ሲጸልዩ ኃጢያት ሆኖ ተቆጥሮ እኚህ ሴትዮ ይቀሰፋሉ አይቀሰፉም እኮ እግዚአብሔር የሚለምኑትን የልባቸውን መሻት ያውቃል ልብንና ኩላሊትን የሚመረምር አምላክ አለን አይደል በቃ መማራችን መልካም ነው ማወቃችን ለበጎ ነው ግን በቃ ይህ ልጅ በእውነት የተናገረው እኔ በጣም የገረመኝን በመሃል ምን መሰላችሁ ይኸውላችሁ እዚህ ጋር ይሄ ጋጠወጥ የሆነ ሰው ጋጠወጥ ማለት በቃ ጋጠወጥ ነው መጥፎ የሆነ ሰው ነው ጋጠወጥ እና ሰሞኑን ደግሞ ኢየሱስን ተቀብያለሁ እንደሚሉት ብሎ ክዷል ኦርቶዶክስ ተዋሕዶ ቤተክርስቲያንን እና እንደዛ ሲል ምን ቢል ጥሩ ነው በስመ አብ ወወልድ ወመንፈስ ቅዱስ ብሎ አላማተበ ቪዲዮ ነው ያት እና በጣም ነው የገረመኝ እና ይቅርብ መልስልን ይሄ በስመ አብ ወወልድ ወመንፈስ ቅዱስ ያልከው የኦርቶዶክስ ነው እሺ ፕሮቴስታንቶች ጋር የለም ያን ነገር ተውና ወደ እነሱ ከሄድክ እዛው እንደ ሚለቃቅሙ ሰዎች እንደዛ ለቃቅመህ ግማሹን ይዘህ ግማሹን አንጠልጥለህ አይደለም እና በጣም ነው የገረመኝ በእውነት ነው ናችሁና በቃ በዚህ ልክ ተዋርዶ ማየት ደስ ይላል አባ ገብረ ኪዳንን አያይዘው የሚሰሩት ሰሞነኛ ልጆች እንዴት ደስ ይላሉ መሰላችሁ ከፕሮቴስታንት ጋር ላሳያችሁ ይችላል ማርያምን ማድነቅ ይቻላል ማምለክ ግን አይቻልም ማርያም በሰውና በእግዚአብሔር መሃል ሆና አታማልድም እንደ ድንቁርና ያለ ጌትነት የለም መቼም አለማወቅ ትልቅ ጌትነት ምን ዛማለት እኮ አንዱ ለሌላው መጸለይ ነው እንደው የሚናደደው ሰው ለማርያም ሲሆን ነው የሚነደው ጥርሱን እንደሰጣል የሚያፋጨው ለማርያም ሲሆን ኦርቶዶክስ የምታመልከው ክርስቶስን ብቻ ደስ አይል ኦርቶዶክስ የምታመልከው ክርስቶስን ብቻ ነው ፋትሉ የሆነ እርፍ ሲል አይሰማችሁም ራሱ ዝቅ በቃ ጸጥ ሲል እግዚአብሔር ይስጣቸው አባ ገብረ ኪዳን መቼም በእውነት ይለያሉ እኮ በእኛ ሃይማኖት ውስጥም ሆነው ስማቸውን ባህታውያንን ብለው ራሳቸውን ሰይመው በተለያየ ስፍራ እየተንቀሳቀሱ ግን ቅድስቲቱ ቤተክርስቲያን የምታዛቸውንና የምትናገረውን ነገር ሙሉ በሙሉ ሊቃወሙ የሚችሉ ወይም ደግሞ የሚቃወሙ ብለን መስፈረጅ የምንችላቸው ሰዎች እንግዲህ በቲክቶክ የምናውቀው ይህንን ልጅ በአዳማ ናዝሬት ቅዱስ ሚካኤል ቤተክርስቲያን ጥቃት አድርሰውበታልና እሱም እንዲህ ሲል መልእክቱን አስተላልፏል ላሳያችሁ ከነሱ ስታገል በተበጠሰው ማተቤጃቸዋለሁ ይሄን ጉድ ሳስሙ እንዳታሳለፍ ዛሬ በአዳማ ከተማ ሚካኤል ቤተክርስቲያን አካባቢ የተፈጠረብኝ ነገር ያያችሁን የቀረጻችሁ ካላችሁ በድንግል ማርያም ስለለበናችሁ በውስጥ መስመር እኔ አለኝ በሉ ቴሌግራሜን እንልክላችኋለሁ ትልኩልኛላችሁ መልሼ ፖስተዋል ዛሬ በአዳማ ሚካኤል ሀገር ሰላም ምድር አባታችን መልአኩን ልናከብር ልናነግስ በሄድንበት ህዝብ መሃል ቆሙ ራሳቸውን ከቤተክርስቲያን አግልለው አልቀው ቆሙ ህዝብ ሰብስበው ባህታውያን ከቤተክርስቲያን የመጣ ነው ምንሰብካችሁ ወንጌል ልንሰብካችሁ የመጣ ነው በሚል ከቤተክርስቲያን ህግና ስርዓት ውጪ በሆነ መልኩ ጸበል ምናምን እያሉ ውሃ እየቸረቸሩ ቤተክርስቲያናችን ተቸግሯል እርዳታ ያስፈልገናል እያሉ ከምዕመን ገንዘብ የሚቸረችሩ ነጋዴዎች ቤተክርስቲያን ዘንድ የሚያስመረብሩ ነጋዴዎችን አይቼ ለምን እንዴት አደርጋላችሁ ማናችሁ ምን ብናቸው ብዬ በተረጋጋ መንፈስ ላናገራቸው ብሞክር ራሳቸውም ስሜታዊ ሆነው መንፈስ ያደረበትን ሰው ልከው እንደዚህ በመታወት መንገድ ልብሴ እስኪበላሽ ማጠቢ እስኪበጠስ አንገቴ እንደዚህ እስኪበልስ ድረስ አታግለው አውጥተውኛል ከሜዳ ችግር የለውም ከዛ በኋላ ብዙ ሰው ተቆጥታቸው ከዛ እንደሄዱ ተደርጓል እነኚህ ሰዎች የመጀመሪያቸው አይደለም ሁለተኛ ጊዜ በአዳማ ከተማ ስመለከታቸው ለምን እኛ እያለን እንደዚህ ልማጸናችሁና ልወቅሳችሁ የመጣሁት
አንድም እወቅሳቸዋለሁ። እኛ እያልን እነዚህ ሰዎች እንዴት እንደዚህ ያደርጋሉ? እንዴት እስቆማችሁ እነዚህ አይነት አጭበርባሪዎችን ትመለከታላችሁ? ለምን አታጋልጧቸው? ሁለተኛ ደግሞ ልማጸናችሁ የመጣሁት ከዚህ በኋላ በየደብራችሁ እንደነዚህ አይነት መስሎ በቃይ እንክርዳዶች እንደነዚህ አይነት በቤተክርስቲያን ስም የሚነግሩ ባህታዊነን ባዮችን ካያችሁ እንድታጋልጧቸው እኔ ከከፈልኩት ዋጋ በላይ ገብናችሁ ከዚህ ጻውታ ውጭ እንድታረጓቸው ልማጸናችሁ ነው ፈለኩ። አዎ ማለት እንዲህ አይደረግም። አሁን ባህታውያንን እያሉ ብዙ ጊዜ በቤተክርስቲያን ውስጥ እየተገኙ በጣም ብዙ የሚረብሹ ሰዎች አሉ አይደል? አዎ በተደጋጋሚ እንደዚህ አይነት ነገሮች ይታያሉ። በእርግጥ እኔ እኚህን ሰውዬ አውቃቸዋለሁ። ቤዛዊተ ኩሉ ዓለም ቤዛ የት ነው በእናታችሁ? እዚህ አራብሳ ያለችው ሄደን ሁሉ ቦታውን ቀርጸነዋል። ዋሻ ያለበት በጣም ረጅም ዓመት ከኦሪት ጀምሮ ሁሉ መስዋዕት ይሰዋበታል ተብሎ የተጠራው ቦታ እዛ ቦታ ላይ ሄደን በቀረጽን ሰዓት እዛ ሁሉ አግኝቻቸው ነበር። በጣም በእርግጥ ብዙ ቦታ ይሄዳሉ፣ ብዙ ነገር ሲያደርጉ ይታያሉ። ግን ከልካይ የለም። ቤተክርስቲያን ራሷን በዚህ ልክ የማትጠብቅበት ደረጃ ደርሳለች። መቼም ላይ ያሉትን ሰዎች ተዋቸው። መብራት ጠፋ። እንግዲህ እንቀጥላለን፣ እኛ እናቆምም በጥቂትም ቢሆን ማለት ነው። እና እጅግ በጣም የሚገርማችሁ ነገር ምንድነው? እኚህ እንደዚህ ያሉ ሰዎች ኢቭን በቤታቸው ውስጥ እንኳን ማለት ነው በቤታቸው ውስጥ እንኳን ታቦት አስቀምጠው ታቦትን አስገብተው ጳጳሳት ተባብረዋቸው ማለት ነው። እንግዲህ ታቦት መቼም ዝም ብሎ ከተራ ቦታ ሆናችሁ ሄዳችሁ ገዝታችሁ ይዛችሁት የምትመጡት ነገር አይደለም ማለት ጳጳሳት እንኳን ሳይቀሩ ተባብረዋቸው በቤታቸው ውስጥ ታቦት ያስገቡላቸው ስመ ባህታውያን አሉ። እንግዲህ ይህ ልጅ በእውነት ብላቴና ነው። እንዳስተላለፈው በጣም ልንረዳው የሚገባውና ትልቅ መልእክት ምን አለ እዚህ ውስጥ? እንደዚህ አይነት ሰዎች ስናይ ቆመን የምንማር ሰዎች፣ የሚሰጡንን ጸበል ብለው የሚሰጡንን ይዘን የምንሄድ ሰዎች፣ የተለያየ ነገር ከነሱ ጋር የምናደርግ ሰዎች ምናችንን ነው የሚያመን? ምናችሁን ነው የሚያማችሁ? የምሬን እኮ ነው። አውደ ምህረቱ ላይ ሁላችንንም አንድ የሚያደርገን ስብከት እየተሰበከ በቤተ መቅደሱ ስጋው ደሙ እየተፈተተ ሁሉም ክብረ በዓሉ የተዘጋጀው እዛ ቤተ ክርስቲያን ላይ እዛ ገዳም ላይ ሆኖ እያለ በውጪ ከቅጥር ግቢ ውጪ ባሉ ነጋዴያን ስዕል ውሃ ምናምን አስቀምጠው እየተሽከረከሩ ራሳቸውን በመቁጠሪያ እየገረፉ ስለሚያወሩ ሰዎች ጆሮና ልባችንን ሰተን ከነሱ ጋር የምንሆንበት ምክንያት በጣም ነው የሚገርመኝ። አቅርቤላችሁ አውቃለሁ እና አባዳነን አይደል? ሌሎችም ገና ብዙ አቀርብላችኋለሁ። እንዴት እንደሚያደርጉ እንዴት ከቤተክርስቲያኒቷ ጋር አብረው በፍቅር እንደሚኖሩ ብታዩ ቤተክርስቲያኒቷ የወደደቻቸውና የፈቀደችላቸው ሰዎች እንዴት እንደሚኖሩ አይታችኋል። በሰባት ቴሌቪዥን ላይ የለቀኩት ቪዲዮ አለ። ከሊቃውንቱ ጋር ከካህናቱ ጋር እንዴት አድርገው ተመሳጥረው እንደሚሰሩ እግዚአብሔር የወደደው እንደዛ ነው የሚያደርገው። በዚህ ልክ ባህታውያን ተከታይ የሰው ጀሌዎች ሆናችሁ አትቅሩ በእውነት ክርስቲያኖች። እሺ ስፔሻሊ በአውሮፓ ሀገር በውጭ ሀገር የምትኖሩ ክርስቲያኖች የጨነቃችሁ የጠበባችሁ ሰዎች እንደው ክርስትና ስማችሁን ጻፉልኝ ብዬ ባስቀመጥኩት መሰረት በጣም ብዙ ሰዎች ክርስትና ስማችሁን አስቀምጣችኋል። ለነዛ ስውራን አባቶች ስማችሁ እንዲደርስ በእርግጠኝነት እነዚህ ሰዎች ቢያገኟችሁ እንደ ዕቃ ይጫወቱባችኋል። እንደው ወለተ ማርያም፣ እንደው አስካለ ማርያም፣ እንደው ገብረ ኢየሱስ፣ እንደው ኃይለ ሚካኤል፣ እንደው እንደዚህው ጸሎቱን ምህላውን ሱባኤውን ይዘንላችኋል፣ እንደው ባካችሁን ደሞ ለኛም እንደው መንቀሻቀሻ የሻይ ትሆን ዘንድ ሆነ እየተባላችሁ ስትቀፈሉ ነው የምትኖሩት። ድጋሚ ስማችሁን ሊጠሩት የማይችሉ ሰዎች ጋር ነው ምጽዋታችሁን እያወጣችሁ ያላችሁት። ስለዚህ በተቻላችሁ አቅም ከእንደዚህ ያሉ ሰዎች ብትርቁ በጣም መልካም ነው ብዬ አምናለሁ በእውነት። እሺ ክርስቲያኖች፣ እና አትከተሏቸው፣ አታግኟቸው፣ አትሄዱ እነሱ ጋር ፍጹም። እኔ እንደውም በልቤ ምን አድሯል እንደዚህ አይነት ሰዎችን ካየው በእውነት ነው የምላችሁ ቪዲዮ በደንብ እየቀረጽኩኝ ወደ እናንተ አምጥቼ እነዚህ ሰዎች ትክክል አይደሉም የሚለውን ነገር ለማጋለጥ ቆርጣለሁ። በእውነት በእርግጠኝነት ነው ማሳያችሁ ይሄን ነገር። ስለዚህ ከእንደዚህ አይነት ሰዎች ራሳችሁን ብታገሉ መልካም ነው ብዬ አስባለሁ። እንግዲህ መብራት አልመጣም፣ በኮምፒውተር ስለሆነ የምሰራው የነበረው ኮምፒውተሩ ተቋርጧል። መብራት እስኪመጣ ድረስ እንትን እንላለን። እግዚአብሔር ብሎ ላፕቶፕ እስከምንገዛ ድረስ በኮምፒውተር ነው
እንትምንለውና መብራት ሲመጣ ቀጥለላችኋለሁ። እሺ በጣም እግዚአብሔር ይመስገን እንግዲህ መብራት መጥቷል። አሁን ቀጥሎ ይሄኛውን ቪዲዮ አብረን እናያለን። ካህን ናቸው እንግዲህ በካህን መጓዝም በጣም ደስ የሚል ነገር ይመስለኛል። ስራውን አላገዳቸውም። በጥንት በቤተክርስቲያናችን አስተምህሮ መሰረት አንድ ካህን ምዕመኑ ነው እንዲያስተዳድረው የተደረገ ወደም የተደነገገው እንጂ የግል ስራ ኖሮት ወይ የግል ትምህርት ኖሮት እንዲያስተምር ወይም ደግሞ እንደው እርሻም ወጥቶ እንዲያርስ እንደዛ አልነበረም። ግን ጊዜውን እያዋጁት ሲመጡ ነው ካህናት ከቤተክርስቲያን ወጥተው ህዝብን የማገልገል ሌላ ዓለማዊ ስራ መስራት የጀመሩት። እንግዲህ ምን ልንል እንደምንችል አላቅም። ግን በዚህ ላይ ሊቃውንተ ቤተክርስቲያን የሚችሉትን ያህል ይሄን ቪዲዮ ካዩ ሐሳብ አስተያየታቸውን ቢያስቀምጡልን መልካም ነው ብዬ አስባለሁ። ቅድም እንዳሳየዋችሁ በዚህ ልክ ፕሮቴስታንቶች ቤተክርስቲያንን ተቃውመው ይኖራሉ። ግን የኛ አባቶች ወይም ደግሞ ቅድም ያሳየዋችሁ እነዛ ባህታውያን በዚህ ልክ ቤተክርስቲያንን ይጋፋሉ። ግን አባ ዮሐኒ ህዳር 5 ቀን የሚከበረው አንቱ የሚባል እንደ ትልቅ ሰው ግን ደግሞ እድሜው 5 የሆነ እስኪ ሊቀ ሊቃውንትን እንስማቸው። አባ ዮሐኒ ስለሚባል አንድ ጻድቅ ሰምተ ይሆናል። አባ ዮሐኒ ማለት ህዳር 5 ቀን በዓሉ የሚከበር የ5 ዓመት ህፃን አባ ዮሐኒ እና አባቱ የሚገርም መነኩሴ ነው ያሳደገው። የወታደር ሚስት ናት እናቱ። እሱ ወደ ውትድርና ከሄደ በኋላ ጸንዛለች። ሲመጣ የወለደች ቀን ነው የደረሰው። ሲሰላ እድሜው እሱ ከሄደ በላይ ከ1 ዓመት በላይ ቆይቷል። እና ከማን ጸነሰች? ከሱ ነው ካንተ ነው ልትለው አትችልም። ምክንያቱም የወለደች ቀን ነው የደረሰው። ከተወለደ ከተነከረ በኋላ እንኳን ቢመጣ የዚህ ቀን ወለድኩ ብላ ልታሳስት ትችል ነበር። ግን ያም እድል አላገኘችም። ማለት ነው ከማን ወለድሽ እያለች ጭቅጭቃት ሳትነግረው ቆየች። ከዕለታት አንድ ቀን መንፈስ ቅዱስ ያንን መነኩሴ የበቃ መነኩሴ ስለነበር ክብር ታገኛለህ ዛሬ ወደ ከተማ ወጣለው ሄደና ልመና ጀመረ። መነኩሴው በመንደር ገብቶ ሲለምን እዚያ ቤት በእንተ ማርያም ብሎ ቆመ። ስመ እግዚአብሔር ጠርቶ እሱ በቆመበት ሰዓት ወታደሩ ባሏ ዛሬ ካልነገርሽኝ እገልሻለሁ እያላት የነበረ ወቅት ነው። እና ሲጨንቃት ከኔ አባ ነው የወለድኩት አለች። ከዛ ሰውየውን ይዞ የሚለውን ነገር ብሎ እና ልጅን ይዘህ ሂድ አሁን አለና ልጁን አስታቅፎ መለሳቸው። ማካ እግዚአብሔር ሊጠራኝ ለዚህ ክብር ነው አሉ። ውርደቱ ክብር ሆናቸው ማለት ነው። ለሳቸው ክብራቸው ነው። በዚያ ላይ ልጁንም መርጦት ሊሆን ይችላል አላውቅም። እና ይዘውት ሄዱ። እንግዲህ መነኩሴ ናቸው። ወተት የላቸው ጡት የላቸው ምንም ነገር የላቸው። እዛ ግን የበቁም ስለነበሩ አራዊት እየታለበላቸው ቶራት አለበለት ምን ነው አላር በባህታነክ እንደዛ የሆነላቸው ነው። እንግዲህ አሳደጉት ማለት ነው። ልጁ አድጎ 5 ዓመት ነፍስ ያወቀ ማለት ነው። 5 ዓመት ከደረሰ በኋላ ሰነን የሴት ቅርጽ አስይዘው አሳዩት ማለት አሳደው ሲነግሩት እንዲህ አይነት ካየህ ጠላታችን ነው ብሎ ጸጉር ያላት እንደው ሴቶች ቢሰሙ እንዳይቀየሙኝ እሳቸው ያሉት የሳሉበትን መንገድ ነው የምነግርህ። ሴቲቱን ሰይጣን እያደረጉ አይደለም፣ ግን ወደ ሴት እንዳይመለከት ለመከልከል ብለው የተጠቀሙ ዘዴ ይመስላል። አርቆ ማጠርና ሴት እንዳያይ ነው። ሴት እንዳይለም ሴት እንዳይወድ ነው ምናኝ እንደሆነ ስለፈለጉ እና ጡት ያላት ጸጉር ያላት ቀሚስ የለበሰች አድርገው ነገሩት። ሰይጣን ጠላት አለን፣ አንድ ጠላት ብቻ ነው ያለን እዚህ ስንኖር፣ ሌላ ጠላት የለንም፣ እሱም ሰይጣን ነው። እንዲህ አይነት መልክ አለው ብለው ነገሩት። ከ5 ዓመት በኋላ ግን ልጇ እዛ እንዳለ መነኩሴው እዛ እንዳሉ ተሰማ ስለነበር እሱን ለማየት ልጇን ለማየት መጣች ሴትዮዋ። ሌሎች ሴቶችን አስከትላ ከሩቅ ስትመጣ ሲመለከታት እሳቸው ሲመክሩት ምን ብለውታል? እንዲህ አይነት ሰው ካየህ ዝም ብለህ ገደልም ቢሆን ብትወድቅ ይሻላል ነው ያሉት። ከዛ እሷ ስትመጣ ከሩቅ አያትና አባቱ የነገሩት ትዝ አለው። እሳቸው አርፈዋል። ይሻላል ወርቅ ብትሰበር ብለውት ስለነበረ ፊት ለፊት ገደል አለ። ሌላ አማራጭ መንገድ ስላልነበረ ወደ ገደሉ ነው የወደቀው። ግን ወደ ገደሉ ራሱን ሲጥል ክንፍ ተሰጥቶት ወደ ብሔራውያን ሄዱ። ከዛ በኋላ አልተመለሰም ወደዚህ ዓለም። ይሄ የ5 ዓመት ህፃን ገድል አለው። ገድል አባ ዮሐኒ የሚባል ገድል ማለት ነውና በዚህ እድሜ መብቃት የሚቻልበት ደረጃ አለ። የመንፈስ ቅዱስ ስጦታ በየትኛው እድሜ ላይ እንደሚሰጥ የምታውቀው ነገር የለም። የመነነ ልብ ምንኩስና ይገባዋል ሲሉ ሰማለሁኝ ብዙ ጊዜ። እንዲህ የመነኮሳት ህብረት ውስጥ ያሉ ሰዎች የመነነ ልብ ያለው ሰው ምንኩስና ይገባዋል። ቀድሞ ልቦናችን ካልመነነ አካላችን ካልመነነ ሐሳባችን ካልመነነ በስተቀር ነው ምንኩስናውን እየተቀበልን ልክ እንደዚህ አሁን በከተማ ውስጥ ባለው ልክ ዝቅ ያለ እስኪመስል ድረስ የምናየው ማለት ነውና አባ ዮሐኒ ረድኤት በረከታቸው ይደርብን። መቼም ምንኩስናን የያዙ ስለሆኑ በእድሜ 5 ዓመት ሆነው ቢለዩንም ነገር ግን
አንቱ ብለን ስለ ክብር አይደል ስለ ጸጋ በረከታቸው ይደርብልን ይገባልና ደስ የሚል ታሪክ ነው እና ገድላቸውንም ካገኘን ብናነብ መልካም ይመስለኛል። ወይ መማር ወይ ማንበብ ወይ መጸለይ ለሚከብዳቸው ሰዎች በሆነ አጋጣሚ ቢዚ የሆኑ ሃይማኖት ጉዳይ ላይ ማለት ነው ቤተክርስቲያን ጉዳይ ላይ የቤተክርስቲያን ትምህርት ላይ የወንጌል መልእክት ላይ የቤተክርስቲያን ጥሪ ላይ ቢዚ የሆኑ በሌላ ነገር ላይ ግን ብዙ ጊዜ ኖሯቸው ጊዜያቸውን ለዓለም የሚሰጡ ለራሳቸው ፍላጎት ብቻ የሚያውሉ ሰዎች ቢዚ ነን ሊሉ ይችላሉ። የሆነ ወቅት ላይ ቢዚ የሚለውን ፊደል አንድ መጽሔት ጥሩ አርጎ ተርጉሞ ታይቻለሁና ልንገራችሁ እስኪ ቢዚ የሚለውን BUSY እና ቢ ማለት አለ ያ መጽሔቱ ቢ ማለት ቢንግ ማለት ነው። ቢንግ የBING ፎርም ቢንግ ከዛ ዩ አንደር ማለት ነው። ከዛ ቀጥሎ ያለው ፊደል ምንድነው? ኤስ ሰይጣን ማለት ነው ወይም ሰይጣን። ከዛ ቢንግ አንደር ሰይጣን ዋይ ዮክ ቀንበር እና ቢንግ አንደር ሳታን ዮክ ይመስለኛል በግርድፉ ሲተረጎም በሰይጣን ቀንበር ስር መሆን ማለት ነው። ጥሩ ትርጉም ሰጥተውታል። እስኪ ንገሩኝ በሰይጣን ቀንበር ስር እየሰማችሁ ነው አይደል? በሰይጣን ቀንበር ስር ደበራችሁ? እውነቱ ግን ይሄ ሊሆን ይችላል። እውነት ለመናገር ቅዱስ ጳውሎስ የሃይማኖት ሰዎችን ሊጎበኝ በፈለገ ጊዜ ሰይጣን አዘገየኝ፣ አንዴም ሁለቴ ልመጣ ፈለኩ፣ ግን ሰይጣን አዘገየኛል። የሚያዘገይ ሰይጣን አለ ማለት ነው በሌላ አነጋገር። ስለዚህ ይሄ ትርጉም እንዴት ትክክል ላይሆን ይችላል ብላችሁ ተገምታላችሁ? እና ሰው ለመንፈሳዊ ጉዳዮች ለቤተክርስቲያን ጥሪ ምንም ምክንያት ያምጣ እየዘገየ የሚቀር ከሆነ ጊዜ የሚያጣ ከሆነ ለንባብ ለትምህርት ለጸሎት ጊዜ የሚያጣ ከሆነ ይሄ ሰው ቢንግ አንደር ሳታን ዮክ ያለው ነው ማለት ነው። እንዲህ ያለውን ትርጓሜ ቆንጆ አርጎ ነው በእውነት እሱም የተረጎመው። ሊቀ ሊቃውንትም ቃለ ሕይወትን ያሰማልን። ደስ የሚል ሐሳብ ያለው ይመስላል አይደል? በቃ ልክ በእንዲህ ስንጓዝ በእንዲህ ሲነገረን ነው ልባችን ውስጥ ገብቶ ቀጣይ እኛ ራሱ ምን ማድረግ አለብን የሚለውን በትክክል ልናደርግ የሚገባው ብዬ አስባለሁና ኢንታስሞራ አላምረው ቆንጆ አርገው ነው ቢዚ ነው የተነተኑልን እያንዳንዷን ፊደል አንብበው ሰምተውም ቢሆን ግን ደግሞ ለኛ በዚህ ልክ አድርሰናል። በእርግጥ ሁላችንም የሰማነውን ወይ ደግሞ ያነበብነውን ነው ወደ እናንተ ይዘን እንመጣው አይደል? ስለዚህ እሳቸውም ቆንጆ አርገው ነገረውናል። አንድ ፕሮቴስታንት የራሳቸውን እምነት ተከታይ በደንብ ሲተች ሰምቻለሁና እንደው በአጋጣሚ የኛዎቹ የፕሮቴስታንት ሙዚቃ ይሰማሉ ይባላልና እንደው የፕሮቴስታንት እምነት ተከታይ የሆኑ ሰዎች የኛንም እንደሚሰሙ እርግጠኛ ስለሆንኩኝ እንደው ለንቃት እንዲሆናችሁ ይችን ቪዲዮ ልጋብዛችሁ። ከክርስቶስ ጋር ፎቶግራፍ ተነስቼ መጣሁ ብሎ ስልኩን እንደዚህ አንስቶ እንደዚህ ለህዝብ ያሳያል። ባለፈው ጊዜ እዚህ ወደ መገናኛ አካባቢ ያለ አንድ ሐዋርያ ይሁን ነብይ አላውቅም ብቻ ከክርስቶስ ጋር ፎቶግራፍ ተነስቼ መጣሁ ብሎ ስልኩን እንደዚህ አንስቶ እንደዚህ ለህዝብ ያሳያል። እኔ ውስጤ ምን አሰበ? ከነገ ጀምሮ እዛ ቤተክርስቲያን አንድ ሰው አይሄድም ብዬ ገመትኩ። ከተሳስቻለሁ። ያው እንዳሉት እንግዲህ ኖርማሊ ስቲል ፕሮቴስታንት ውስጥ ያሉ ሰው ናቸው ይመስለኛል። ግን ለንቃት ይሆን ዘንድ ነው በዚህ ልክ እየተቀለደባችሁ ከምትኖሩ ትክክለኛውን መስመር እውነተኛውን ክርስቶስ እንድትከተሉ ቅድስት ቤተክርስቲያን ልክ እንደ ትላንትናው ዛሬም እጆቿን ዘርግታ ተጠብቃችኋለች። እወቁባቸው ንቁባቸው ለማለት ነው። ብዙ ቪዲዮዎችን አይተናል፣ ብዙ ነገሮችን ተምረናል አይደል? ስለዚህ እኚህ ሰውም በትክክል ያለውን ዛሬ የሆነ ያለውን ነገር ነግረውናል። እኔኮ እነዚህ ይሄንን እንዳታውቁ ማናዚ ማደረገባችሁ የሚለውን የወንጌል ቃል በትክክል በተግባር እለት የምናየው በፕሮቴስታንት አዳራሽ ውስጥ ያለ ይመስለኛል። ምክንያቱም ላቡን ጠርጎ ለሰው ሰጥቶ ያ ሰው ስለተመገበው እርጉዝ ከሆነ መስቲካ በልቶ ሰጥቶ መስቲካውን ስለበላች እርጉዝ ከሆነች ይሄን እያያችሁ እየሰማችሁ የምትቀጥሉበት ነገር ይሄንን እንዳናውቅ ማናዚ ማደረገብን የሚለው በትክክል እናንተ ላይ እንደሚሰራ ፕሮቴስታንት ላይ ነው። ታዲያ ያልኩት ደግሞ እንግዲህ ዛሬ መብራት እየጠፋም እየመጣም ቢሆን ከመስራት አላቋረጥንም፣ ሰርተን ጨርሰናል። እግዚአብሔር የተመሰገነ ይሁን። መጨረሻ ላይ ማሳያችሁ ኢንትሮ ነው፣ ማስታወቂያ ብቻ
ማስታወቂያ ብቻ ሙሉን በሰባት ቴሌቪዥን ገብታችሁ እንድትከታተሉ ሊንኩን የመጀመሪያው የኮሜንት መስጫ ላይ አስቀምጥላችኋለሁ ወይም ደግሞ ዲስክሪፕሽን ላይ ያለ ማስታወቂያዋን ብቻ ግን እንያት። ይህ ከምዕራፈ ቅዱሳን የተሰወረ እናታችን ድንግል ማርያም እዚህ ነበረች ብሎ ሀዲስ ቤተክርስቲያኗ ቅዱሳኖች እስካሁን ድረስ ከምዕራፈ ቅዱሳን ጎረጎር ገዳም እየመጡ እያጠኑት የምናየው ጫካ ወይራ ነው። ታውቂ ወንዝ ማለት ታችን ነው ወይራ ይህ ዝናብ አይዘንባት እንጂ ነብሩ የሚተኛባት ናት። የቅዱሳኖች የሚያርፉባት ይሄው ምን ነው ነብሩ የሚተኛበት ይሄ ዝናብ ተመልካቾቻችን ህዝበ ክርስቲያን በሙሉ እንግዲህ በውጭ ሀገርም በአገር ውስጥ ያላችሁ ይህን ታሪክ ተመልክታችሁ ይህ ገብረ ኪዳን ከአዲስ አበባ ከላሊበላ ተጉዞ አሁን መጥቶ ወደ ገዳሙ እየገባ ነው። ቃለ ኪዳኑ ላይ ወጥ ካሙን አሮን ተክሎ አሁን የምናየው ገዳሙ ዘር ማያያዛቸው ቅዱሳኖቹ ቅዱሳን ጾት ማድረጋቸው ማሳየቱ ተመልከቱ። ይሄው እንግዲህ አድርገው ላሊበላ ላስታ ላሊበላ ለማማካኝ ይሄው ስነ ቅዱስን ጠርተው ቆይተናል። ምዕራፈ ቅዱሳን ጎረጎር ቅድስት ድንግል ማርያም እጅግ በጣም ትልቅ ገዳም ነው። በ15ኛው መቶ ክፍለ ዘመን የተገደመ ስድስቱ ተራራዎች በአካባቢው ላይ ያሉት ጠላት በመጣ ጊዜ ጭንቅላታቸውን ገጥመው ቤተክርስቲያኒቷን ከጠላት ወረራ የሰወሩበት ዛሬ ድረስ ብትሄዱ ትልቅ ወንዝ በመሐከሉ በገዳም ውስጥ ያልፋል። ከአንዱ ተራራና ከሌላኛው ተራራ በመውጣት ማለት ነው። ከዛ ውጪ ያለው ቦታ በጠቅላላ በረሃ ነው። ሁለቱ እነዛ ወንዞች ሲወጡና ተጋጭተው በአንድ ቦታ ሲሄዱ ዮርዳኖስ ተብሎ በቃል ኪዳን ተሰይሞ ተሰጥቷቸዋል። በዚያ ወንዝ መካከል ጸበል አላቸው። ያ ጸበል ወንድ ልጅን የ40 ሴት ልጅን የ80 ቀን ያደርጋል ብሎ ቃል ኪዳን ተገብቶላቸዋል። በዚያ ስፍራ ለመሄድና እዚያ ስፍራ ላይ ለመጠመቅ ቀነ ቀጠሮ ይዘናል። ሰኔ 20 ቀን ወደዚያ ስፍራ እንሄዳለን። ጉዞ ተዘጋጅቷል። ስለዚህ በዚያ ጉዞ ላይ ሁላችሁም ተሳትፋችሁ ላስታ ላሊበላ ቅዱስ ላሊበላን ውቅር ፍልፍል አብያተ ክርስቲያናት እንዲሁም አቡነ አሮን መንክራዊ ታውቁት ያ ተራራው ቤተ መቅደሱ የማያፈሰው ክፍት ሆኖ እሱን ምን ጎበኝበት ጊዜ አለ። ስለዚህ እነዚህ ነገሮች ተዘጋጅተዋል። ፍቃዳችሁ ከሆነና መሄድ የምትችሉ ሰዎች በዚያ ስፍራ ላይ አብረን ተጉዘን ገዳሙን ተረግጠን አባቶቻችንን እና አባ ድንጋይን እና አባ ዳነን ሌሎችንም አባቶች አግኝተን ከካህናቱ መስቀላቸውን ተባርከን ከምእመናኑ ደግሞ በረከታቸውን አግኝተን እንመጣለን ማለት ነው። እንግዲህ ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስላሉ። ጉዞውን መሄድ የምትፈልጉ ሰዎች እዚህ ጋር ባለ ስልክ ቁጥር እየደወላችሁ አግኙኝ። ዳግም ተገናኝተን እስከምንማማር ድረስ ቸር እግዚአብሔር አምላካችን ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ዳሯን በእሳት ማሏን ገነት አድርጎ እቅፍ ድግፍ አድርጎ ይጠብቅን እንላለን። ስብሐት ለእግዚአብሔር። ቻው